እንደዚህ አይቻልም። ምንድነው? ቆይ ሲቲ ከእግር ኳስ ክለብ ውጪ የባስኬትቦል ቲም ምናምን አላችሁ እንዴ? ይሄ የባስኬትቦል ስኮር እንጂ መቼስ የፉትቦል ስኮር አይደለም አይደል? 10 አንታን ሴሜኞ ገባ የመጀመሪያውን ጎል አስቆጥሯል ለሲቲ። እንዲሁም ሮድሪ አስቆጥሯል፣ ሪንደርስ አስቆጥሯል፣ ኦራይሊ አስቆጥሯል፣ ሉዊስ አስቆጥሯል። ማን ያል ሁሉም ተሳትፎ አድርጓል። 10 ምን አይነት ቡድን ያገኛችሁት? 10 ሙሉ ስታዘንቡባቸው ጥሎ አይወጡም እንዴ? አንጮትም አንፈልግም ብሎ አይልቁ 10 እስኪገባባቸው ድረስ ቁጭ ብሎ የሚያዩት በፎርፌ ቢወጡ ይሻላችኋል እኮ። እንደዚህ አይነት ውርደት እኔ በምንም አይድረስ። ፕሪሚየር ሊግ ላይ ግን እንደዛ ይቻላል፣ ያስቀጣል። ከልጅ አትጫወት ይወጋል በእንጨት። አረ እንጨት ማር ነው። በ10 ጎል ወጓቸው አቀለሏቸው። የሰው ገብርኤልን ሴሜኒዮ መቼ ነው ለጥብስ የደረሰው? እንደዚህ 2 ዲጂት ግብ አንድ ጨዋታ ላይ በኢየሱስ ነው። እነዛ ተጫዋቾች ወደ ከተማቸው ሲመለሱ አስባችሁታል? በሰዓትም በዚህ አይነትማ የሆነ ጩጬ ነገርም ቀብስሰዋል። 10 ግብ ሲቲ ግን አይደረግም፣ ገብርኤልን አይደረግም፣ ነውር ነው። በቃ የሆነ ሳለ እኮ ላሽ ይባላል። ነገ እኛ ከብራይተን አለን። እስቲ ኧረ እኔም እንደናንተ ኤፍ ኤ ካፕ ነው ብለው እንዳጫውታቸው ነው ማቆ እንጂ ትሬኒንግ እንደዚህ እንደሆነ አልጠበቁም። ኧረ ወይ አንተ 9 ሲያገቡ ቀር አለኝ እግዚአብሔርን። 10 እንደ አንተ 10 እንደዚህ ደስ ያንዴ ውስጥ ደስ እንደዛውም አንድ ስላገቡ ደብረን ያለኝ ደግሞ ያገባብንስ ግብ ራሱ ሲያስደብር እዴ ማን አድንቄ ማን ልጨርስ ስፔሻሊ ጨዋታ ላይ ስፔሻሊ ራይንደርስና ሮድሪ ያገባችሁት ግብ አናዘር ሌቨል ስፔሻሊ ራይንደርስ በሰማ። እሺ ማን ላድርግ? ሴሜኑ ራሱ አንድ ጎል አንድ አሲስት፣ ዶኩ ገብተው አሲስት፣ ሁሉም ይገባል ጎል፣ ሁሉም ያገባ ምንም ያላገባ የለም። በቃ ኦን ጎል ራሱ አለ። ሁሉም ተደማምሮ በሰማ አታስደስ ደስ ይላል። ይመቻችሁ እግዚአብሔርን። ምንድነው ማንቸስተር ሲቲ ቅርጫት ኳስ ነው እግር ኳስ ነው እንዴ? ኤክስተር ሲቲን ማንቸስተር ሲቲ 10-1 በስማም ፍስፍስ ነው ያደረገው። ኧረ በለው ዋው! ኮንግራ ግን በስማም ባይዜ ማለት ነው። አርሰናል ነጥብ መጣሉን ተከትሎ ከወዲሁ ትሬሊንግ ጀመራችሁ እንዴ? በጣም ነው የሚገርመው። ለዩናይትድ ነው ትሬሊንጉ። ኧረ በስማም ደግሞ የአዲሱ አጥቂ አንቷን ሴሜኑ ዛሬ ከመግባቱ ጠቅ ጎል ኤኮ በቃ የዊንገሩ ኤርሊንግ ብሮት ሃላንድ ባሉት ከምሬ ነው የምላችሁ። በቃ ዳይሬክት አታኪንግ የራሱ በቃ ተጫዋቹ ፊት ለፊት የሚሰጠውን ኳስ በቃ ወስዶ ከርከር ይችላል። በስማም ዋው! ለማንኛውም እጅግ በጣም ያማምሩ ጎሎች እንግዲህ ተቆጥረዋል። እንዲሁም ኦን ጎሎችም እንግዲህ ተቆጥረው ነበር። ማንቸስተር ሲቲ ኤክስተር ሲቲን እንግዲህ 10-1 አሸንፎታል። ይመቻችሁ። ከወዲሁ ትሬሊንጉ ተጀምሯል። ሲቲ በኤፍኤ ካፕ 10-1 በሆነ ውጤት ማሸነፍ ችሏል። ኤክስተር ነው ኤክስተርናል ምናምን የሚባል ሲቲ ምን አይነት ግፍ እንደሆነ አላቅም። 9-0 ሲመሩ ቆይቶ ነበር እስከ 87። እንዴት አርገው አንድ ጎል እንዳገቡ ባላቅም 9-1 አረጉት። የሲቲ ብልግና ግን በዛ አላበቃም። ድጋሚ 10ኛ ጎል ጨምሮ 10-1። በጣም የሚገርማችሁ ነገር 10ሩንም ጎል የተለያዩ ተጫዋቾች ማንንም 2 ጎል ያገባ የለም። 10ሩንም ጎል የተለያዩ ተጫዋቾች ናቸው ያስቆጠሩት ማለት ነው። 2 ኦን ጎል አለ። በጣም ሌላ ደግሞ የሚገርመው ሃላንድ 45 ደቂቃ ተጫውቷል። አንድም ጎል ሳያገባ እኔ አልጮተ ነበር የመሰለው። መቼም ይሄን ኳስ አላይምና ሃላንድ አልገባም፣ ምንም ጎል አላገባም። ቢገባ በቃ ለጎል ደንቡቱ ምናምን ይጠቅመዋል ምናምን ቢገባ አሪፍ ነበር ማለት አለው። ለካ ገብቷል፣ አጅሬው ገብቷል፣ ግን አንድም ጎል አላገባም ማለት ነው። አስበው ሲቲ 10 ጎል አግብቶ ሃላንድ ምንም ጎል ሳያገባ ፈርስት ሃፍ ተጫውቷል። ግማሽ ጨዋታውን ተጫውቷል፣ ግን ምንም ጎል ሳያገባ ወጣ። ይሄ የዓለም ፍጻሜ ደርሷል። ይመቻል። ጀማው ደጅ ከምን ጋር የተጫወቱት? ምንድን ነው ኤክስትራ ታይም ነው የሚባለው ቡድኑ ምንድኬ 10 አገባችሁ? አስር ሲቲ ሳይኮሎጂካል ጨዋታ ካሁኑ ጀምራችሁ ማለት ነው አይደለ? አንዳቸው ወጣንላችሁ አይደል? ጫናውን መፍጠር ጀምራችሁ ማለት ነው። ይሄ ይቅርታ አድርጉልኝና ማናቀው ውድድር ነው። ሶሪ በጣም በቃ ይሄ ፕሪሚየር ሊግ አይደለም። ገባ አይደለ? በእንደዚህ አይነት መልኩ ቴረርኛ ላይ ለመፍጠር ማሰባሰበ ከሆነ ጩጬው አላዳምጠማ። ዲች ግን እንዴት አገቡ? እነዛ አልተጫወቱም ነው አላየሁትም። የጫወታውን የአፍሪካ ዋንጫ ነው ያየሁት። ራሱ እንዲህ እኮ አይቻልም። እንደች 10 ጎል ምንም እንኳን የተናቀ ቡድን ራሱ ቢሆን 10 አይጋ ነውር ነው። እግር ኳሳዊ መተፋፈር የሚባል ነገር አለ። እንዳይቆጠርም ሌላ ጊዜ ጩጬው
አሁን እናንተ ልጆች ስለሆናችሁ እኔን ያልተረዳችሁት እንጂ እንደዚህ ለየለት ጎል አይቆጠርም። ኖር ነው ገባ? አረ ሲቲ ምን አይነት ብልግና ነው በመድኃኒዓለም ስም። ሲቲ ምን አይነት ባለጌ ቡድን ነው ይሄ? ቡድን እኮ ደጋፊ አለው። ይሄ ቡድን እኮ ባለቤት አለው። 10-1 የብር ዝም ብለን ከሰፈር ተሰብስበን 10 ጎል ይገባብናል። 10 ጎል 9 የተለያየ ጎል አስቆጣሪ 9 ሉዊስ ብቻ ናት የደገመችው እንጂ ሌላው ሁለቱ ኦንጎል ነው። ሴሜዮ ራሱ አግብቷል መጥቶ ከምን ነው የመጣው ሴሜዮ 10-1 አንዷንም 90 ላይ ባያገባት 10-0 ነበር የሚሆነው። እግዚኦ እግር ኳስ ጨዋታ ነው፣ ባስኬትቦል ነው። ምንድነው የሰራችሁት ማንቸስተር ሲቲዎች? ተመልከቱ ጋይስ 10-1 የሊግ ዋኑን ኤክስተር ሲቲን በኤፍኤ ካፖ አግኝቶ 10-1 ቀጥቅጦ ረምርሞ ሸኝቶታል። ምን አይነት ጨዋታ ነው የተመለከትነው ጋይስ? ያላስቆጠረ ሰው የለም። ስማቸውን ራሱ መጥራት ያደክማል ነው የምላቸው። አንቷን ሴሜኖ በመጀመሪያ የማንቸስተር ሲቲ ጨዋታ አሲስትና ጎል ማስቆጠር ችሏል። አንቷን ሴሜኖ ይሄንን ከሰርጂዮ አጉዌሮ በኋላ ለመጀመሪያ ጊዜ በታሪኩ በማንቸስተር ሲቲ ታሪክ ያደረገ የመጀመሪያው ተጫዋች ሆኗል። በመጀመሪያው ጨዋታ ላይ ጎልና አሲስት በማድረግ ማለት ነው። ማንቸስተር ሲቲ እንግዲህ 10 ጎሎችን ባስቆጠረበት ምሽት በጣም አስደናቂ ምሽት በኢቲሃድ አሳልፎ በምክትል አሰልጣኙ በፔፕ ላይንደርስ እየተመራ እንግዲህ ኤክስተር ሲቲን 10-1 በሆነ ውጤት አሸንፏል። ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ሲቲዘንስ ክለባችን እንግዲህ 10-1 ነው ያሸነፈው ዛሬ። በኤፍኤ ካፕ እንደዚህ አይነት ዊን አሸንፈን አናቅም። ዘ ፈርስት ታይም ነው። ለማንኛውም ዋናው ነገር ግን አንቷን ሴሜኒዮ አርብ ፈረመ፣ ቅዳሜ ለማንቸስተር ሲቲ ጎል አስቆጠረ፣ 4 አሲስትም አድርጓል። በስማም ዶኩ ፍራ በቃ ቦታ ሊወረስ ነው። ለነገሩ አንቶን ሴሜኒዮ በዚህም በዛም ነው የሚችለው። በሱ ምክንያት ሲባል አመስግን። ዶኩም ገብቶ አሲስት አድርጓል። ኤኒዌይ ይሄ ሁላ ስናገባ ግን አንድ ሰው ብቻ ነው 2 ጎል ያገባው፣ እሱም ሪኮ ሉዊስ ነው። 90ኛው ደቂቃ ላይ ነው ያገባችው። ሮድሪ ያገባውን ሹት ራሱ ተመልከቱት ገብታችሁ። በስማም ቆይ ደግሞ የአንቶን ሴሜኒዮን ጎል ላሳያችሁ። هذه لعبة من ريان شرقي، هذه كرة في هذا المكان، هل يسجل هدفه الأول؟ هدفه الأول እንዳያችሁት ነው የሚገርም ጎል ያገባው። በጣም ሮጦ ሲገባ ቦታ አያያዙ በጣም ምርጥ ነው። እንግዲህ ይሄንን ይመስላል። ኦልሬዲም ገብታ የሚገርም ቴስት አግብታለች። ያው ሌላው እንግዲህ እንዳለ ነው። ዶኩም ያው 2 አሲስት አድርጓል። ማክስ አላይንም ይሄ ከዋትፎርድ የጠራ ነው ተከላካይም እንግዲህ ጎል አስቆጥሯል። ሌላኛው ራይንደርስ የሚገርም ጎል አስቆጥሯል። በስናም ፋይነስ ራሱ በጣም ጎበዝ ነው። የሚገርም ኳስ ነው ጥቅልል ያደረገው። ይመቻችሁ። ከዩናይትድ በፊት እንደዚህ ማዝነባችን ጎል ጥሩ ነው። አሁን አዌ ዩናይትድ ጋር ሄደን ቀጣይ ሳምንት ቅዳሜ እናዘንበዋለን። ከዛ በፊት አይ ቲንክ ካራቦ አለብን ለካ ከኒውካስትል ጋር የሴሚ ፋይናል ጨዋታ አለብን። እንግዲህ ከሱ ቀጥሎ ዩናይትድ ነው። ይመቻችሁ። አላው የፕሪሚየር ሊግ ጎልህን እየተወጣ ነው እንደዚህ ላይ ምን አርግ ነው የምትለው? ይሄንን ምስኪን ቲም እንዴ ምን አረገ? አርሰናል ባጠፉ ለምንድን ነው እሱ የሚቀጣው? እንዴ ለአንድ ቴኒስ ነው እንዴ ተጫወታችሁት? ከ10 አንዷንም እንደ ማስተባበያ ተስፋ እንዳይቆርጡ ነው መሰለኝ ይሄ ነገር እንጂ እቲ ወይስ ባስኬት ነው የተጫወታችሁት ዛሬ? ባስኬት ቲም አላችሁ እንዴ? ይፈላው ሴሜኒዮም የመጀመሪያውን ጎል አስቆጥሯል። አረቀስ የፕሪሚየር ሊግ ጎልህን እዚህ ልትወጣ ነው እንዴ? እነዚህ ምስኪን ገና አሁን የተመሰረቱ ቲሞች በትነልጥል ነው። አረቀስ እንዴ ሽክሽክ ባላው ልጅ አይደለ ይሄ ነገር በጄኖሳይድ ያስከስሳል። የምር ያስቀጣል። ይሄ ወንጀል ያስከስሳል። እንዴ ተመልሷል አልልም። ይሄ ለጻሊ ስለቀጠቀጥክ ተመልሷል አልልም። ታናሽን ነው የቀጠቀጥከው። ያው ህገ መንግስታዊ መብት አለኝ የማለት እና ምን አባህ ገባ አኡዙ ቢላህ ሲቲ 10-1 አሸነፈ። የነዛ ተጫዋቾች ግራ ሲገባቸው ኦንጎል 2 ጎል ሲቲ ላይ ያገቡ። ሴሜኒዮ ተቀይሮ መግባቱን ሳላቅ አገብቶ አሳየኝ። እኔ የሆነ ህፃን ልጅና ለማጅ ፒኤስ ተጫውቶ ይሁን እንዴ ለአንድ ክለብ አታስቡም እንዴ? ይሄ ክለብ ምን አረገ? በአላ ደግሞ ስሙ የሆነ ነገር ሲቲ ነው። ሲቲ የሚል ነገር ኖሮት ለገዛ ወንድሙ ያራራ ሱብሃንአላህ። ይሄ አጉል መንፈስ ይዞ ወደ ሲቲ ቤት ገባ። ወይኔ አውዙ ቢላህ። አረባካችሁ አረ የሆነ ጊዜ የተከሰሱበት 90 ምናምን ክሶችን አሁን ክሰሱት። እኔ ነገርኩህ እኮ አሁንም ይፈላባል። ያርሰናል ደጋፊ ይኸው እየመራን ነው። 3ቱን ዓመት መርተናል፣ ግን በልቶብናል። ስለዚህ አትበል። ሲቲን ካልፈራ ማን አባል ፈራ ነው? አኡዙ ቢላሂ ሚነሸይጣኒ ረጂም 10 ጎል ኢና ሊላህ። አረ በአላህ ጋር ዶላ ቆይ የዛሬ እንደው እቺን ዓመት ብቻ ሲዝለለንና ቀጥቅጥ ከፈለክ
10 አረንጓዴ ጠርሙሶች በግርግዳ ላይ ድንገት አንዱ ወድቆ ቢሰበር 9 ይቀራል ማለት አሁን ነው። ሲቲ የግሪምሲ ቢታውን ታላቅ ወንድምን ኤክስተርን 10 ለ1 ምን ነው ሲቲ? እኔ ከኤክስተር ጋር በተጮትኩ አንተ ከቪላ ጋር ብትጮት ኖሮ እኔ ከኤክስተር ጋር ተጮቼ እንዲህ ባዘነብኩት ኖሮ እንደው ቪላውን ያዘንብብኝ ይሆን እንደዚህ ወይስ እኔ ያዘንብበታለሁ? አይሲቲ አዘነብከው እኮ 10 ፍየል ወዲህ ቅዝምዝም ወዲህ አለ እበለው። የሰሞኑን አጠራቅመ ኤክስተርም ላይ ምናምን ተነፍስ ሄደና እዚህ ከወያላው ጋር አይን ቀምተ ብላ አይኔ በላ እኔ ፈልጓለሁ ይሄን ዋንጫ እኔ ነኝ የምበለው ፈለው አታስቸግር ብያለሁ። ደናቴ ብትሆን እኮ ሊጉን እየመራ እኮ ነበር። ከወያላ አፍ እኮ ገላግለኝ ነበር እኮ አላውቅም እንዴ? አታተቀመጥ